ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። ይትባረክ እግዚአብሔር አምላከ አበዊነ በቸርነቱ በምህረቱ በይቅርታው በዘላለማዊ ጥባቆቱና መግቦቱ ሳይለየን በዕድሜያችን ይችን ቀን ተጨማሪ ሰጥቶ ዛሬም እንደ ትላንቱ ዘላለማዊ ስሙ በሚመሰገንበት ለልጆቹ በአንድነት በሦስትነት በረድኤት በሚገለጥበት የሰላም ድምፁ በሚሰማበት አማናዊው ቅዱስ ሥጋው ክቡር ደሙ በሚፈተትበት አባቶቻችን ዘወትር ያለማቋረጥ ስብሐት እግዚአብሔር በሚያደርሱበት በማደሪያው በቅድስናው ስፍራ ቅዱስ የሆነው ስሙን እንድናመሰግነው የረዳን የፈቀደልን የአባቶቻችን የቅዱሳን አምላክ ልዑለ ባሕሪ አምላካችን እግዚአብሔር ስለማይነገረው ዘላለማዊ ስጦታው ተነግሮም ስለማያልቀው ፍቅሩ ስሙ ከምድር እስከ አርያም በፍጥረት ሁሉ አንደበት ዘወትር የከበረና የተመሰገነ ይሁን። እጅግ የተወደዱና የተከበሩ አባታችን መላከ ሰላም መምህር አምደወርቅ ደሴ የዚህ ታላቅና ታሪካዊ ቤተ ክርስቲያን የሁለቱም ቤተ መቅደስ ዋና አስተዳዳሪና የዚህ ቅዱስ ሕዝብ ጠባቂ ክቡር መላከ ብርሃናት መምህር ብርሌ ወርቁ የዚህ ታላቅ ደብር የስብከተ ወንጌል ክፍል መምሪያ ዋና ኃላፊ፣ ክቡራን መምህራነ ወንጌል፣ ዘማሪያን፣ የእግዚአብሔር የአምላካችንን ዘላለማዊ ቃሉን መለኮታዊ ሐሳቡን ትሰሙ ዘንድ ከሩቅም ከቅርብም በዚህ መንፈሳዊ ማዕድ ላይ ያላችሁ ኦርቶዶክሳውያን የሽበትን አክሊል የደፋችሁ አባቶች፣ እናቶች፣ በወጣትነት ማዕረግ ዕድሜ ላይ የምትገኙ እህቶች፣ ወንድሞች የጌታችን የመድኃኒታችን የኢየሱስ ክርስቶስ የመንግሥቱ ምሳሌ የሆናችሁ ሕፃናት በወደደንና ባፈቀረን እስከ ሞት ድረስ ራሱን አሳልፎ በሰጠን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል እንደምን ከረማችሁ? እንደምን ዋላችሁ? እንደምን አመሻችሁ? በቀን ጥባቆቱ በአምላክነት ቸርነቱ ያልተለየን በበደላችንና በኃጢአታችን ምክንያት ፈጥሮ ያላጠፋን ዕድሜ ለንስሐ ዘመን ለፍስሐ ይጨምርልን ትላንትናን አሳልፎ ዛሬ ላይ ያደረሰን ዛሬ ላይ አቁሞ ነገን ተስፋ እንድናደርግ የረዳን የቅዱሳን አምላክ ልዑለ ባሕሪ አምላካችን እግዚአብሔር ክብርና ምስጋና ለስሙ ይሁን። እናታችን አማላጃችን መልካሙን ዘመን ያየንባት ተስፋችን የኃጢአትን ባሕር ከፍለን የተሻገርንባት ድልድያችን ስለ ማዳኑ ሥራ የምንነጋገርባት ድንቅ ቋንቋችን ማምላክ ወላዲተ አምላክ ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም እናታችን ምስጋና ይድረሳት። የጌታ ዙፋኑ የሆነው ጠላት ዲያብሎስ የተወገደበት ድኅነተ ሥጋ ድኅነተ ነፍስ እናገኝበት ዘንድ የተመረጠው መመኪያችን ኃይላችን መድኃኒታችን ዕፀ መስቀሉ ምስጋና ይድረሰው። በዚህ ታሪካዊ ጉባኤ ላይ በዚህ አውደ ምሕረት በሌሎችም አድባራትና ገዳማት ለብዙ ለሶስት አስርት ዓመታት ወንጌልን የሰበከው እውነትን የተናገረው የቤተ ክርስቲያን ወዳጅ ዛሬ በአካለ ሥጋ ከኛ የተለየ በመንፈስ በመካከላችን ያለ ብሎም ለዚህ ታላቅ ታሪካዊ ደብር በየወሩ እየመጣ የሚያገለግለን ተወዳጁ ወንድማችን በኩረ ሰባኪያን
መምህር ዘላለም ወልደ ሰማዕት ነፍሱን በወዳጆቹ በቅዱሳኑ መካን ያሳርፍልን። የወንጌሉ ያገለገላት ቤተ ክርስቲያን የቆመላት ሃይማኖት የደከመበት መንፈሳዊ በረከቱ ሁሉ በሁላችን ላይ ይዋልብን ይደርብን። የሱን ፈለግ ተከትለን ስለ እውነት ቆመን ስለ እውነት እንድናገለግል የቤተ ክርስቲያን አምላክ ጸጋውን በረከቱን ለሁላችንም ያድልን። እግዚአብሔር እንደረዳን መጠን ባለችን ጥቂት ደቂቃ የእግዚአብሔር የአምላካችንን ዘላለማዊ ቃሉን መለኮታዊ ሐሳቡን እንሰማለን። የሐዲሳቱ የትርጓሜ መምህር የቅኔው ባለሙያ የቤተ ክርስቲያን አንደበት ቀናው አባት ደጉ አባት መላከ ሰላም መምህር አምደወርቅ ደሴ የደብራችን የቤተ መቅደሱ ዋና አስተዳዳሪ የሁላችንም አባት በመካከላችን ይገኛሉ። ጸሎታቸው ያግዘን። እግዚአብሔር እንደረዳን እንደፈቀደልን መጠን ባለችን ጥቂት ደቂቃ የምንማማርበት የመጽሐፍ ቅዱስ ክፍል ሐሳብ የሚሆነው በዚህ በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ የገሃነም ደጆች አይችሏትም በሚል ርዕስ ይሆናል። እስቲ ይህንን ቃል ሁላችንም ድምፃችንን ከፍ አድርገን እንመሰክራለን። የገሃነም ደጆች አይችሏትም። የማቴዎስ ወንጌል በሉ ምዕራፍ 16 ቁጥር 18 እግዚአብሔር በዚህ ቃል ያስተምረናል። ልጆቼ ሆይ ትምህርቴን ስሙ፣ ጠቢባንም ሁኑ፣ ቸል አትበሉ። ዕለት ዕለት በደጄ መግቢያ የሚተጋ የደጄንም ምሕረት የሚጠብቅ የሚረግጥ እርሱ ምስጉን ነው። እኔን ያገኘ ሕይወትን ያገኛል፣ እኔን ያጣ ራሱን ይጎዳል። የሚጠሉኝ ሁሉ ሞትን ይወዳሉ ነው የሚለን። እግዚአብሔር ሲናገርን በማስተዋል እንድንሰማው ውሳጣዊ የልቦናችንን ጆሮ ይክፈትልን። ወንጌላዊው ቅዱስ ማቴዎስ እንደጻፈው ይህንን ቃል በ16ኛው ምዕራፍ ቁጥር 18 ላይ የምናገኘው የእግዚአብሔር ቃል ነው። ቃሉን የተናገረው ራሱ የቃሉ ባለቤት አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። እንዲህ ይለናል። ከቁጥር 13 ጀምረን ስንመለከት ኢየሱስም ወደ ፊልጶስ ቂሳርያ ሀገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ጠየቃቸው ይላል። ኢየሱስም ወደ ፊልጶስ ቂሳርያ ሀገር በደረሰ ጊዜ ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ጠየቀ። ለስም አጠራሩ ክብር ምስጋና ይግባውና መድኃኒታችን ኢየሱስ ክርስቶስ በአጭር ቁመት በጠባብ ደረት በሥጋ ማርያም በዚህ ምድር ተገልጦ በተገለጠ ጊዜ ድውያነ ሥጋን በተአምራት ድውያነ ነፍስን በትምህርት እየፈወሰ በኢየሩሳሌምና በዙሪያ ባሉ ሀገሮች እየተመላለሰ በኪደተ እግሩ እየተመላለሰ የቃሉን ትምህርት የአምላክነቱን ተአምራት የእጁን በረከት ለሁሉ አድርጓል። ወንጌላዊውም እንደጻፈልን ኢየሱስም ወደ ፊልጶስ ቂሳርያ በደረሰ ጊዜ ይላል በኢየሩሳሌምና በዙሪያዋ ቂሳርያ ተብለው የሚጠሩ ሁለት ስፍራዎች አሉ። ወይንም ሁለት መጠሪያ ይህ ስም ያላቸው ሁለት መጠሪያ ይህ መጠሪያ ያላቸው ሁለት ልዩ ቦታዎች አሉ። የፊልጶስ ቂሳርያ በፊልጶስ ዘመን በተመሰረተችው ቂሳርያ፣ በፊልጶስ
ስም ለተሰየመችው ቂሳርያ መታሰቢያ ለሆነችው ቂሳርያ ከሁለቱ በአንደኛይቱ በፊልጶስ ቂሳርያ በደረሰ ጊዜ ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ደቀ መዛሙርቱን ጠየቀ። ኩላሊት ያጤሰውን፣ ልብ ያመላለሰውን፣ አንደበት አትርፎ የሚናገረውን መርምሮ የሚያውቅ ጌታ ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ደቀ መዛሙርቱን የጠየቃቸው በማህበረሰቡ መካከል በብዙ ማህበራዊ መስተጋብሮች ሲሳተፉ የነበሩ ከዚህ ዓለም የተመረጡ ቃሉን ያገለግሉ ዘንድ በዋለበት እየዋሉ ባደረበት እያደሩ የእጁን በረከት የአምላክነቱን ተአምራት ያዩ በሞቱ ይመስሉት ዘንድ ለጨለማው ዓለም ብርሃን የሆኑ ዘንድ የመረጣቸው በሰይፍ ፊት ቆመው ነገረ መስቀሉን ይገልጡ ዘንድ ለዋጃቸው ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቃቸው ይላል። የእግዚአብሔር ልጆች ደቀ መዛሙርቱም ከደቀ መዛሙርቱ መካከል ሊቀ ሐዋርያት ቅዱስ ጴጥሮስ እንዲህ ሲል መለሰ። ብዙዎች ኤልያስ ነው ይሉሃል አሉት። ኤልያስ ነው ይሉሃል፣ የኤልያስን አምላክ ኤልያስ ነው የሚሉ አሉ። ኤልያስ ቅድመ ልደተ ክርስቶስ ከ586 እስከ 565 ዘመን የኖረ ነቢይ ነው። በእሳት ሰረገላ ተነጥቆ የሄደ የዚህ ዓለም ሞት እንዳያሸንፈው እግዚአብሔር ክብር የሆነለት በኤልዛቤል እና በአክዓብ ዘመነ መንግሥት የነበረ የጣዖትን ኃይል የሻረ የእግዚአብሔርን ክብር የገለጠ በቀርሜሎስ ተራራ ላይ እግዚአብሔር በነቢዩ ላይ አድሮ ብዙ ድንቅ ሥራን የገለጠበት ነቢይ ኤልያስ። የእግዚአብሔር ልጆች ይህም ብቻ አይደለም። ስለ ኃጢአተኞቹና ስለ በደለኞቹ ክፋት ሲል እግዚአብሔር የነቢዩን ጸሎት ሰምቶ የሰማይን መስኮት የለጎመ ለዚህ ምክንያት የሆነ ነቢይ ነው። እርግጥ ነው የእግዚአብሔር ልጆች ኤልያስን በዚህ ክብር የገለጠ እርሱ ኤልያስን የዚህን ዓለም ሞት ያሻገረውን እርሱን ኤልያስ ነው ይልሃል አሉት። አንዳንዶች ኤርምያስ ነው የሚሉህም አሉ ብሎ ይላል ቅዱስ ጴጥሮስ። ኤርምያስ ኢየሩሳሌም በተፈታች ዘመን 70 ዓመት ምድሯ ባድማ ሆኖ አራዊት ሰልጥኖባት ቋያ በቅሎባት ሕዝቧ ለምርኮ በተሰደደ ዘመን በመከራው ዘመን የተገኘ የእግዚአብሔር አጽናኝ ነቢይ አባቶቻችን መከረኛው ነቢይ ይሉታል። ኤርምያስ ማን ይሉታል? አልቃሻው ነቢይ፣ መከረኛው ነቢይ ይሉታል። እግዚአብሔር የተስፋውን ቃል ሊፈጽም ወደ ገዛ ምድራቸው ሊመልሳቸው 70 ዘመን ሊፈጸም 66 ዘመን ሙሉ በባዕድ ሀገር በምርኮ ውስጥ ሳሉ 66ኛው ዘመን ላይ እንዲህ ሲል የተናገረ ነቢይ ነው። በዚህ በሰቆቃወ ኤርምያስ ምዕራፍ 3 ቁጥር 41 ላይ ኑ ወደ እግዚአብሔር እንመለስ፣ ልባችንን ከእጃችን ጋር አንድ አድርገን በሰማይ ወዳለው ወደ እግዚአብሔር እናንሳ፣ እንዲህም እንበለው አቤቱ በድለናል፣ ኃጢአትንም ሰርተናል፣ አንተም ይቅር አላልከንም፣ ይቅር በለን ብለን እንለምነው ብሎ ሕዝቡን ለንስሐ ያዘጋጀ በመከራው ዘመን ሕዝቡን ያጽናና በፈረሰው በኩል የቆመ ነቢይ ነው ኤርምያስ። ኤርምያስ ነህ የሚሉም አሉ። የኤርምያስ ውለታው ቀላል ስላልነበረ ነው። በመከራ ዘመን የተገኘ ወዳጅ ስለሆነ ነው። የእግዚአብሔር ልጆች አዎ፣ አንዳንዶቹም ዮሐንስ ነው ይልሃል፣ እኩሌቶቹ ደግሞ ከነቢያት አንዱ ነው ይልሃል። ይህንን ቅዱስ ጴጥሮስ ነው የመለሰው።
መድኃኒታችን ኢየሱስ ክርስቶስ ሁለት ጥያቄ ነው የጠየቃቸው። የመጀመሪያው ሰዎች የሰውን ልጅ ማን እንደሆነ ይሉታል የሚል። ሁለተኛው ይህንን ሰዎች የሚሉትን ሐሳብ ከሰማቸው በኋላ እናንተስ እኔን ማን ትሉኛላችሁ አላቸው። እናንተስ እኔን ንገሩኛ፣ ሰዎች እኛን ማን ይሉናል? ብዙ ጊዜ ይቅርታ አድርጉልኝና ስለ ሰው የሚናገር አንደበት አለን። ስለ ሰዎች የሚገልጥ ማንነት አለን። ስለ ሰው የሚናገር አንደበት አለን። ስለኛ የሚሰማ ጆሮ የለንም። እውነት ሐሰት ንገሩኝ። ስለኛ የሚሰማ ጆሮ የለንም። እንደውም እናመቻቻለን። ምን ብለን? ጆሮ ለራሱ አይውሸት። አያችሁ፣ ሰዎች የሚሉንን ላለመስማት ጆሮ ለራሱ ባዳ ነው እንላለን። ሰዎች ስለኛ ምን ይሉናል? ስለ ሰዎች ፈጥነን እንናገራለን። ሰዎች ስለኛ ምን ይላሉ? ምን እየሰማን ነው? በየትኛው መንፈሳዊ ዝለታችን ይተቹናል? በየትኛው መንፈሳዊ ብስለታችን ሊያመሰግኑን ወይንም ደግሞ ሊያበረታቱን ስለኛ ሰዎች ምን ይላሉ? ልብ በሉ ኦርቶዶክሳውያን፣ መድኃኒታችን ኢየሱስ ክርስቶስ እናንተስ እኔን ማን ትሉኛላችሁ አላቸው። ቅዱስ ጴጥሮስ አሁንም መለሰ፣ አንተማ አለ የሕያው የእግዚአብሔር አብ የባሕሪ ልጁ እግዚአብሔር ነህ አለ። አንተማ የሕያው የእግዚአብሔር አብ የባሕሪ ልጁ ክርስቶስ ነህ። የሕያው የእግዚአብሔር አብ የባሕሪ ልጁ እግዚአብሔር ነህ። የሰውን ልጅ ለማዳን ከሰማያ ሰማያት የወረድክ፣ በአጭር ቁመት በጠባብ ደረት የተገለጥክ፣ በዚህ ምድር የተመላለስ፣ የሰውን ልጅ ለማዳን ፍለጋ የመጣ ሊቁ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ እንግዲህ ምን እላለሁ አለ። ምንስ እናገራለሁ? ከዘመን አስቀድሞ የነበረ እርሱ ዘመን ተቆጠረለት። የማይዳሰስ እሱ በፍጡራን እጆች ተዳሰሰ። የሰውን ኃጢአት የሚሰውር እሱ በጨርቅ ተጠቀለለ። የሰውን ልጅ ለማዳን ይህንን ወዷልና፣ የሰውን ልጅ ለማዳን ይህንን ወዷልና የተገለጠበትን ምስጢር ሥጋ የለበሰበትን በአጭር ቁመት በጠባብ ደረት በዚህ ምድር የተመላለሰበትን አዳምን ለማዳን የከፈለውን ዋጋ ሲናገር ቅዱስ ዮሐንስ አፈወርቅ ምን እላለሁ? ምንስ እናገራለሁ? ከዘመን አስቀድሞ የነበረ እርሱ ዘመን የተቆጠረለት እርሱ ነዋል። አይዳሰስ የነበረ እርሱ በፍጡራን እጆች የተዳሰሰ፣ የሰውን ኃጢአት በደል የሚሰውር የሚሸሽግ እሱ በፍጡራን በጨርቅ ተጠቀለለ፣ በከብቶች በረት ተጣለ። የሰውን ልጅ ለማዳን ይህንን ወዷልና አለ። ክብርና ምስጋና ለስሙ ይሁን። እንዲሁ የወደደን እርሱ ነው። ያለ ዋጋ የወደደን እርሱ ነው። የፈለገን እርሱ ነው። ከሦስቱ ቅዱስ አንዱ ቅዱስ፣ ከሦስቱ አካል አንዱ አካል፣ ከሰማያ ሰማያት ሲወርድ በሰማይ በዙፋኑ ያለ፣ በምድር ሲገለጥ በሰማይ በዙፋኑ የማይጎድል የማይታጣ እርሱ ነው። ቅዱስ ጴጥሮስ ስለዚህ ነው አንተማ የሕያው የእግዚአብሔር አብ የባሕሪ ልጁ እግዚአብሔር ነህ፣ የባሕሪ ልጁ ክርስቶስ ነህ። በዚህ ጊዜ መድኃኒታችን ኢየሱስ ክርስቶስ እንዲህ አለው፣ ጴጥሮስ አንተ ብፁዕ ነህ አለው። ምንድን ነህ አለው? ብፁዕ ነህ። ጴጥሮስ ማለት አለት ማለት ነው። ልብ በሉ፣ በዕብራይስጥ ጴጥሮስ ማለት አለት ማለት ነው። የዮና ልጅ ስምዖን ጴጥሮስ ሆይ አንተ ብፁዕ ነህ፣ አንተ አለት ነህ አለው። አለት በተፈጥሮ አይንሸራተትም። አለት በተፈጥሮ አይሰነጠቅም።
አይንሸራተትም፣ አይከዳም። ጽኑ የሆነ ሃይማኖትን እንደ አለት የጠነከረ ሃይማኖትን ገልጠሃልና እንደ አለት የጸና ሃይማኖትን ተናግረሃልና በዚች ሃይማኖት ጽኑ በሆነው ቃል ቤተ ክርስቲያኔን ምን እላታለሁ አለ? ንገሩኛ። እሰራታለሁ፣ የገሃነም ደጆች አይችሏትም። የመንግሥተ ሰማይ መክፈቻ ቁልፍ እሰጥሃለሁ። በምድር ያሰርከው በሰማይ የተፈታ ይሆናል፣ የታሰረ ይሆናል። በምድር የፈታኸው በሰማይ የተፈታ ይሆናል አለ። አንተ ጽኑ ነህ፣ አለት ነህ። በዚህ ቃል ላይ ቤተ ክርስቲያኔን እሰራታለሁ አለ። በአለቱ በኢየሱስ ክርስቶስ ጽኑ በሆነው በባሕሪው ከማይጎድለው በእርሱ መሠረትነት ላይ የታነጸች ቤተ ክርስቲያን ናት። ቤተ ክርስቲያኔን እሰራታለሁ፣ የገሃነም ደጆች አይችሏትም አለ። እዚህ መሠረታዊ ቃል ላይ ሦስት ነገሮችን እንመልከት። የመጀመሪያው ቤተ ክርስቲያኔን ምን እላታለሁ? ንገሩኛ። ቤተ ክርስቲያን ማናት ነው። ሁለተኛው የገሃነም ደጆች ምን አይሏትም? የገሃነም ደጆች የተባሉ እነማን ናቸው? ሦስተኛው የገሃነም ደጆች ምን አይሏትም? ለምን አይችሏትም ተባለ? በጣም በአጭር ደቂቃ ውስጥ እነዚህን እናያለን። ጊዜ ከተለመደው ሰዓት ማለፍ ስለሌለብን ነው። እግዚአብሔር አሁንም ጥበቡን ምስጢሩን ለሁላችንም ይግለጥልን። ቤተ ክርስቲያኔን ምን እላታለሁ? ምን እላታለሁ? እሰራታለሁ። ቤተ ክርስቲያን የክርስቶስ ናት። ቤተ ክርስቲያን ሙሽሪት ናት። ሙሽራው ኢየሱስ ክርስቶስ ነው። ሙሽራው ኢየሱስ ክርስቶስ ለቤተ ክርስቲያን ዋጋ ከፍሏል። ቤተ ክርስቲያን ማናት ብለን ስንል የመጀመሪያው የእግዚአብሔር ልጆች እንደ ቤተ ክርስቲያናችን አስተምህሮ ከአብራከ መንፈስ ቅዱስ ከማየ ዮርዳኖስ በ40 ቀን ልጅነትን ያገኘ አንድ ክርስቲያን ምን ይባላል? ቤተ ክርስቲያን ይባላል። ምን ይባላል? የእግዚአብሔር መቅደስ፣ የእግዚአብሔር ማደሪያ ተብሎ ይጠራል። እኔ በሉ እስቲ ቤተ ክርስቲያን ነኝ። የማን ማደሪያ? የክርስቶስ ማደሪያ፣ የክርስቶስ መገለጫ። ቤተ መቅደስ ለመሆን የተመረጠ ከአብራከ መንፈስ ቅዱስ ከማየ ዮርዳኖስ ተወልደን በ40 ቀናችን የልጅነትን ክብር ስናገኝ የእግዚአብሔር ማደሪያ የእግዚአብሔር ልጆች ስንሆን እግዚአብሔር የሚያድርብን መቅደሶቹ ነን። ቅዱስ ጳውሎስ ለዚህ ነው በዚህ በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ ማንም የእግዚአብሔርን መቅደስ ቢያፈርስ እግዚአብሔር እሱን መልሶ ያፈርሰዋል አለ። ማንም የእግዚአብሔርን መቅደስ ቢያፈርስ እግዚአብሔር መልሶ እሱን ያፈርሰዋል ካለ በኋላ የእግዚአብሔር መቅደስ እናንተ ናችሁ፣ ያውም ልባችሁ ነው አለ። ያውም ምናችሁ ነው? የሰው ልብ የእግዚአብሔር መቅደስ ነው። ዛሬ በስንቶቻችን ልቡና ውስጥ መቅደስ በተባለው ልባችን ውስጥ እግዚአብሔር አለ? እውነት አለ? ሰላም አለ ወይ? ሰላም በማጣታችን፣ እውነት ከኛ በመለየቱ፣ ፍቅር በማጣታችን እግዚአብሔር ከልባችን መቅደስ ውስጥ ወጥቶ አልሄደም። መቅደስ በተባለው ልባችን ላይ በእውነት ቅዱሱን እግዚአብሔርን እያከበርን ነው። ይህንን ነው ማስተዋል ያለብን። ቤተ ክርስቲያን መምጣታችን ብቻ ሳይሆን ቤተ መቅደሱ ላይ መገኘታችን ብቻ ሳይሆን እኛም የክርስቶስ መቅደሶች ነን የሚለውን ልናሰምርበት ይገባል። እግዚአብሔር በልባችን መቅደስ ይከብራል። ለዚህ ነው ጥበበኛው ሶሎሞን በመጽሐፈ ምሳሌ ምዕራፍ 23 ቁጥር 26 ላይ ልጄ ሆይ ልብን ስጠኝ ይላል እግዚአብሔር። ምንን ስጠኝ? ዓይኖችህም መንገዴን ይውደዱ። ሰው ያለ እግር ያለ እጅ ሊኖር ይችላል።
ሳይሰማ ሳይራመድ ሳይመለከት ሊኖር ይችላል። ሳይናገር ሊኖር ይችላል። ያለ ልብ መኖር ይቻላል? አይቻልም። ልባችን የእግዚአብሔር መቅደስ እንደሆነ ልናውቅ ይገባል የእግዚአብሔር ልጆች። ለዚህ ነው ሰው የእግዚአብሔር መቅደስ ነው። ልባችን የእግዚአብሔር መቅደስ ነው። ልባችን የእግዚአብሔር ማደሪያ ነው። ይሄ መቅደስ እንዳይፈርስ ጽኑ በሆነ አለት ላይ ልንተክለው ይገባል። በሃይማኖት ልንጸና፣ በምግባር ልንቀና ይገባል። በዚህ በማቴዎስ ወንጌል ምዕራፍ 7 ቁጥር 24 ላይ እንዲህ የሚል ቃል ተጽፎ ታገኛላችሁ። አንድ ብልህ ሰው ቤት ይሰራል። ይህ ብልህ ሰው ቤቱን ሲያንጸው በአለት ላይ ያነጸው። በዚህ ቤት ላይ ግን 3 መሰረታዊ ተግዳሮቶች ገጥመውታል። ነፋስ ዝናብ ዘንሟል፣ ነፋሳት ነፍሰዋል፣ ጎርፍም መጥቶታል። ይኸውላችሁ ነፋስ አለ፣ ዝናብ አለ፣ ጎርፍ አለ። ይሄን ቤት ለመጣል እነዚህ 3ቱ መሰረታዊ ተግዳሮቶች ገጥመውታል። ይሄ ቤት እንዲወድቅ ዝናብም ዘንሟል፣ ነፋስም ነፍሷል፣ ጎርፍም ጎርፎበታል። ነገር ግን ቤቱ በአለት ላይ ስለታነጸ ሊወድቅ አልቻለም። በምን ላይ ስለታነጸ? ዝናብ የተባለው የጠላት የዲያብሎስ ተግዳሮት ነው፣ ፈተና። ጊዜና ሰዓት፣ ወቅትና ዕለት፣ ደቂቃና ሰዓት፣ ቀንና ሌሊት የማይል የጠላታችን የዲያብሎስ ተግዳሮት አለ። በሥጋ የሚፈትናችሁ ከጾሙ ምዕራፍ፣ ከጸሎቱ ምዕራፍ፣ ከማስቀደሱ እግዚአብሔርን ደጅ ከመጥናት የሚያርቃችሁ መቅደስ የተባለውን ልባችሁን እንድታቆሽሹ እግዚአብሔር ከልባችሁ መቅደስ ላይ ወጥቶ እንዲሄድ ጠላት ዲያብሎስ እንደ ዝናብ መከራ ያወርዳል። ነፋስ የተባለው ጥርጣሬን ያመጣል። ጎርፍ የተባለውን ክህደት በመካከላችሁ ያመጣል። ራሳችንን ልባችንን ለእግዚአብሔር መቅደስነት እንድንጠብቅ ማን ይርዳን? አንድ ክርስቲያን የእግዚአብሔር መቅደስ ወይንም ቤተ ክርስቲያን ይባላል። ሁለተኛው ይሄ ህብረት ነው። የክርስቲያኖች ህብረት ቤተ ክርስቲያን ይባላል። ቤተ ክርስቲያንን ከተረከቧት ከአባቶቻችን ከሐዋርያት በሐዋርያት ዘመን ስንመለከት 12ቱ ሐዋርያት፣ 36ቱ ቅዱሳት አንስት፣ 72ቱ አርድእት፣ እነዚህ 120 ተብለው የሚጠሩ ማህበር ወይንም ቤተሰቦች ቤተ ክርስቲያን ተብለዋል። ሐዋርያትን በሁለት ጊዜ አገልግሎታቸው 8000 ምዕመናንን አትርፈዋል። የክርስቲያኖቹ ህብረት ቤተ ክርስቲያን በመባል ይጠራል። ለዚህ ነው ወንጌላዊው ሲናገር በዚህ በሉቃስ ወንጌል በሐዋርያት ሥራ ምዕራፍ 16 ቁጥር 5 ላይ አብያተ ቤተ ክርስቲያናትም ይላል ዕለት ዕለት በሃይማኖት ይበረቱ ነበረ፣ በቁጥርም ዕለት ዕለት ይጨምሩ ነበር አለ። አብያተ ቤተ ክርስቲያናት በሃይማኖት ይበረቱ ነበረ፣ ዕለት ዕለትም በቁጥር ይጨምሩ ነበር አለ። የክርስቲያኖቹ ህብረት፣ የክርስቲያኖቹ አንድነት ቤተ ክርስቲያን በመባል ይጠራል። በደረሱም ጊዜ ይላል ቤተ ክርስቲያኑን ሰብስበው እግዚአብሔር ከነርሱ ጋር ያደረገውን ሁሉ ለአሕዛብ የሃይማኖትን ደጅ እንዲከፈትላቸው ተናገሩ ተብሎ ነው የተጻፈው። የሐዋርያት ሥራ ምዕራፍ 14 ቁጥር 27 ላይ ኦርቶዶክሳውያን የክርስቲያኖች ህብረት፣ አንድነት ይህ ቤተ ክርስቲያን ይባላል። የመጨረሻው ሶስተኛው ይህች ያለንባት ማናት? ንገሩኛ። አማናዊው ቅዱስ ሥጋው ክቡር ደሙ የሚፈተትባት፣ የሰላሙ ድምፅ የሚሰማባት፣ ለአምልኮተ እግዚአብሔር የምንጸናባት፣ ተሰብሰቡ ግቡ ተብለን ደውሉ ሲደወል የጥሪውን ድምፅ ሰምተን በሰማይ በመላእክቱ ዘንድ በምድር በደቂቀ አዳም
በአንድነት የሚወደሰውን የሚቀደሰውን የሚሰለሰውን እግዚአብሔርን የምናመሰግንባት እቺ ያለንባት ደጁ የተሰበሰብንባት ስጋውን የቆረሰላት ደሙን ያፈሰሰላት መብል የሆናት መጠጥ የሆናት ልብስ የሆናት እቺ የእግዚአብሔር ማደሪያ ቤተ ክርስቲያን ቤተ መቅደስ ትባላለች። በዘመነ ኦሪት ደብተራ ድንኳን፣ በአዲስ ኪዳን ደግሞ ቤተ ክርስቲያን የክርስቲያኖች ቤት ክርስቶስ ደሙን ያፈሰሰላት ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 65 ቁጥር 5 ላይ ቤተ ክርስቲያንህ ቤተ መቅደስህ ቅዱስ ነው በጽድቅም ድንቅ ነው ይላል። ቤተ መቅደስህ ቅዱስ ነው አለ። ቅዱሱ እግዚአብሔር የሚመሰገንባት ስጋዊውን ሐሳብ ምድራዊውን ዓላማ ትተን ቅዱሱን እግዚአብሔርን ብቻ የምናከብርባት ስጋችንን ጎድተን ነፍሳችንን የምንጠቅምባት መተን የምንጽናናባት የሰማይ ደጅ ይላታል ሊቁ ኤራቅሊስ። ቤተ ክርስቲያን ሰማያዊ ሀብት ናት አለ። ምናዊ ሀብት ናት? ሰማያዊ ሀብት ይላታል። መሰረቶቿን በምድር አጽንቶ ቅርንጫፎቿን በሰማይ የዘረጋላት ሙሽራው ኢየሱስ ክርስቶስ ያከበራት ሙሽሪት፣ ሙሽራው ሁልጊዜ የሚሰዋባት የሙሽራዋን ቅዱስ ሥጋ ክቡር ደሙን ላመኑ ለልጆቿ የምትሰጥ ሙሽሪት ቤተ ክርስቲያን በልምድ ሳይሆን በእምነት እንድንመላለስ በመግባት በመውጣት ሳይሆን በመመላለስ ሳይሆን በመመለስ እንድንገባባት ማን ይርዳን? እግዚአብሔር ይርዳን። ቤተ ክርስቲያን ሶስቱ መሰረታዊ ሐሳቦች ቤተ ክርስቲያን ማናት ስንል እነዚህን ነገሮች ነው የምናገኘው። ሁለተኛው የገሃነም ደጆች ምን አይሏትም ነው። ምን አይሏትም? የገሃነም ደጅ የተባለው የመጀመሪያው ጠላት ዲያብሎስ ነው። ጠላት ዲያብሎስ ስንተኛ የማይተኛው፣ ስናንቀላፋ የማያንቀላፋው፣ ስንደክም የማይደክመው ብርቱ ሰልፍ የሆነው ጠላት ዲያብሎስ የገሃነም ደጅ ይባላል። ቅዱስ ጴጥሮስ ለዚህ ነው ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ያደባልና በሃይማኖት ጸንታችሁ ተቃወሙት አለ። በምን ጸንታችሁ? ጠላታችሁ ዲያብሎስ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ያደባልና በሃይማኖት ጸንታችሁ ተቃወሙት አለ። ጠላት ዲያብሎስ ብርቱ ሰልፍ ነው። የገሃነም ደጅ ይለዋል ቅዱስ ዮሐንስ አፈወርቅም። ለዚህ ነው ኦርቶዶክሳውያን ዲያብሎስና ሰራዊቱ ቤተ ክርስቲያንን ተዋጋት አለ። ማንን ተዋጋት? ቤተ ክርስቲያንን ተዋጋት። ቤተ ክርስቲያን ጉዞዋ የመስቀል ጉዞ ነው። ሕይወቷ የሰማዕታት ሕይወት ነው። የተጋድሎ ሕይወት ነው። የመከራ ሕይወት ነው። ያከበራት መጥቶ እስከሚወስዳት ከመከራው ዓለም እስከሚለያት እስከሚያከብራት ድረስ የጠላት የዲያብሎስ ተግዳሮት አለባት። ልብ በሉ ኦርቶዶክሳውያን፣ ዲያብሎስና ሰራዊቱ ቤተ ክርስቲያንን ተዋጋት። ዝናሩን ፈታ፣ ቀስቱንም ጨረሰ። ነገር ግን ቤተ ክርስቲያንን ሊጎዳት አልቻለም ማለት። ክብርና ምስጋና ለስሙ ይሁን። አመስግኑት እግዚአብሔር። ዝናሩን ፈታ አለ፣ ቀስቱንም ጨረሰ። ነገር ግን ቤተ ክርስቲያንን ምን ሊላት አልቻለም? ምን ሊላት አልቻለም? እረፍት የለውማ። በዚህ በነቢዩ ኢሳይያስ ትንቢት ምዕራፍ 57 ቁጥር 21 ላይ ለክፉ እረፍት የለውም ይላል። ለክፉ እረፍት የለውም። ያለ እረፍት ይዋጋል። ያለ እረፍት ሰላም ያሳጣታል። ልጆቿን ይነጣጥላል። በአገልግሎታችን መካከል ፈተና ይሆናል። ትልቁ ለትንሹ እንዳይገዛ፣ ትንሹ ለትልቁ እንዳይገዛ፣ ትልቁ ለትንሹ እንዳያዝን፣
አገልግሎታችን ተልእኳችን ሰማያዊ ሆኖ ሳለ በምድር ያስቀርብናል፣ በውዳሴ ከንቱ ይጠልፈናል፣ በፍቅር እንዳንመላለስ ያደርገናል። ቅድም እንደተነገረው በዘር በጎጥ በተለያየ በቋንቋ በልዩ ልዩ መልኩ ይከፍለናል። ጠላታችን አያርፍም፣ ጠላታችን አይወዝንም። የእግዚአብሔር ልጆች የገሃነም ደጅ ያለው ጠላት ዲያብሎስን ነው። የመጀመሪያው ይሄ ነው። ሁለተኛው የገሃነም ደጅ ያላቸው አላውያን ነገሥታት። እንግዲህ ነገ የመስቀሉን ታሪክ በሚገባ እንሰማለን። ነገረ መስቀሉ ሲተረክ መስቀሉን ዙፋን ያደረገው ስለ ሁላችን ሥጋውን የቆረሰው ደሙን ያፈሰሰው በይቅርታ የዋጀንን ኢየሱስ ክርስቶስን በዋናነት እናነሳለን። በዚህ መስቀል ላይ የተሰቀለው ክርስቶስ ወደ መቃብር ሲወርድ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል ሞትን ድል አድርጎ በሦስተኛው ቀን ተነስተዋል። ትንሣኤያችንን እናረጋግጣለን። መስቀሉን ግን ዙፋን አድርጎ የእግዚአብሔር ልጆች ለነዚህ ለሁለቱ ፍጡራን ምስጋና ይድረሳቸው ተብሎ ሊቁ ቅዱስ ያሬድ እንደተናገረው ለሁለቱ ፍጡራን አለ። የመጀመሪያዋ ዙፋን የሆነችው እመቤታችን ናት። ሁለተኛው ዙፋን መስቀሉ ነው። ሥጋውን የቆረሰበት ደሙን ያፈሰሰበት ገቢረ ተአምራትን ሲያደርግ ከመስቀሉ ጀርባ የተነሱትን ጠላቶች እናነሳለን። የገሃነም ደጅ የተባሉትን እነ መክስምያኖስን ለቤተ ክርስቲያን ጠላት ሆነው የተነሱትን የገሃነም ደጆች የሆኑትን እነዚህን የገሃነም ደጆች ይላቸዋል። በየክፍለ ዘመናቱ የተነሱ ክንዳቸውንና ኃይላቸውን በቤተ ክርስቲያን ላይ የጫኑ አላውያን ነገሥታት እነዚህን የእግዚአብሔር ልጆች ምን ይላቸዋል? የገሃነም ደጆች ይላቸዋል። በይበልጥ በዚህ በሰቆቃወ ኤርምያስ ምዕራፍ 1 ቁጥር 3 ላይ በአሕዛብ መካከል ተቀመጠች እረፍትም አላገኘችም ይላል። በአሕዛብ መካከል ምን አለች? ተቀመጠች። ምን አላገኘችም? እረፍት አላገኘችም። ከዚህ ከ160 ዓመተ ምህረት እስከ 4ኛው መቶ ክፍለ ዘመን የእግዚአብሔር ልጆች ከፍ ብለው አንገታቸውን ዝቅ ብለው ባታቸውን የተቆረጡ ከተራባ አንበሳ ጋር የታገሉ ለሚንቀለቀል እሳት የተወረወሩ በአላውያን ነገሥታት ፊት እውነትን የመሰከሩ እኔ ክርስቲያን ነኝ ብለው ስለ ክርስቶስ መከራ የተቀበሉትን ቅዱስ ጳውሎስ እንዲህ ይላቸዋል። እዚህ ዕብራውያን ምዕራፍ 11 ቁጥር 34 ጀምረን ስንመለከት እነዛ በእምነታቸው የእሳትን ኃይል አጠፉ፣ የአናብስትን አፍ ዘጉ፣ ነገሥታትን ድል ነሱ፣ ስለ ክርስቶስ መከራ ተቀበሉ፣ የበግ ሌጦ ለብሰው ፍርኩታ ለፍርኩታ ገደል ለገደል ተንከራተቱ፣ የተሰጣቸውንም ይህ ዓለም ለነርሱ አልተገባቸውምና ስለሱ መከራ ተቀበሉ፣ ሞቱ ካለ በኋላ የተሰጣቸውን ተስፋ በእምነት አገኙ አለ። ክብርና ምስጋና ለስሙ ይሁን። ምክንያቱም የልጁን መልክ ይመስሉ ዘንድ አስቀድሞ የጠራቸው የመረጣቸው ያከበራቸው ያጸደቃቸው ከፍ ከፍ ያደረጋቸው አምላካቸው እግዚአብሔር ተብሎ ሊጠራ በእነርሱ ከቶ አያፍርም ተብሎ ሮሜ ምዕራፍ 8 ቁጥር 26 ላይ ተመዝግቦ እናገኛቸዋለን። ስለዚህ የእግዚአብሔር ልጆች ይህችን ቤተ ክርስቲያን በዚህ መልኩ ያከበሯት በሰይፍ ፊት ቆመው ነገረ መስቀሉን የሰበኩ በተራበ አናብስት ጉድጓድ ውስጥ እየተጣሉ የእግዚአብሔር ልጆች እኔ ክርስቶስ ነኝ ያሉ ከማኅተማቸው አስበልጠው አንገታቸውን ለሰይፍ የሰጡ በአላውያን ነገሥታት ፊት መከራ የተቀበሉ ወዳጆች አሏት። ታስባቸዋለች። ስለዚህ አላውያን ነገሥታት እነዚህ የገሃነም ደጆች ይላቸዋል።
ምንድነው የሚለው ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ክርስቲያኖች ሲጽፍ ብዙዎች ይላል ለክርስቶስ መስቀል ጠላቶች ሆነው ይነሳሉ። ብዙ ጊዜ እላለሁ ደግሜ እላችኋለሁ አሁንም እንኳን መጨረሻቸው ጥፋት ነው። ሆዳቸው አምላካቸው ነው። ክብራቸው በነውራቸው ነው። ሐሳባቸው ምድራዊ ነው። ሐሳባቸው ምንድነው? ለክርስቶስ መስቀል ብዙዎች ጠላቶች ሆነው ይነሳሉ። ሆዳቸው አምላካቸው፣ ክብራቸው በነውራቸው የተገለጠ እኒህን ነው። አላውያን ነገሥታት እነዚህም የገሃነም ደጆች ይላቸዋል። የመጨረሻ የገሃነም ደጆች ያላቸው የመጨረሻ በዘመነ ነቢያት ሐሳውያን፣ በዘመነ ሐዋርያት ከሃዲያን፣ በዘመነ ሊቃውንት ደግሞ መናፍቃን ተብለው የተጠሩ እነዚህ የገሃነም ደጆች ናቸዋል። እውነታው ይሄ ነው። በዘመነ ነቢያት ሐሳውያን፣ በዘመነ ሐዋርያት ከሃዲያን፣ በዘመነ ሊቃውንት መናፍቃን እየተባሉ የሚጠሩት ተጠራጣሪዎች የእውነትን ቃል የካዱ በእውነተኛው ዘር መካከል እንክርዳድን የዘሩ ጠላቶች እስከ መኸር ድረስ አብረው የሚቆዩ በመኸር ጊዜ ስንዴው ከገለባው እንክርዳዱ ከስንዴው ሲለይ የሚለዩ ዘመንና ጊዜ የሚዳኛቸው እነዚህ የእግዚአብሔር ልጆች የገሃነም ደጆች ይላቸዋል ቅዱስ ጳውሎስ። ለዚህ ነው በዚህ በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 13 ላይ እንደነዚህ ያሉ ሰዎች የክርስቶስን ሐዋርያት እንዲመስሉ አለ። የማንን ሐዋርያት አላችሁ አይደል? ጨርሻለሁ። እንደነዚህ ያሉ ሰዎች የክርስቶስን ሐዋርያት እንዲመስሉ ራሳቸውን እየለወጡ ውሸተኞች ሐዋርያትና ተንኮለኞች ሰራተኞች ናቸው፣ ከነዚህ ተጠበቁ ይላል። ውሸተኞች ሐዋርያትና ተንኮለኞች ምንድናቸው አለ? ሰራተኞች ናቸው፣ ከነዚህ ራቁ። በዚህ ብቻ አይደለም ቅዱስ ጳውሎስ የተናገረውን አንድ ልበላችሁ። በዚህ በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ በመጨረሻው ዘመን የሚያስጨንቅ ዘመን እንዲመጣ ይህን ወቅ ሰዎች ራሳቸውን የሚወዱ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ ቅድስና ንጽህና የሌላቸው የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። አንተ ከነዚህ ራቅ አለ። አንተ ከነዚህ ምን በል ራቅ፣ ተለይ። ጨለማ ከብርሃን የሚያምን ከማያምን ቤኖር የተባለ ጣዖት ከክርስቶስ ጋር ምን ኅብረት አለው ነው የሚለው። መለየት ያስፈልጋል። እነዚህ ነው የእግዚአብሔር ልጆች የገሃነም ደጆች አላቸው። በመጨረሻም ቅዱስ ጳውሎስ በዚህ በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 20 ላይ እንዲህ የሚል ቃል ይናገራል። ልጄ ጢሞቴዎስ ወደ አንተ እንድመጣ እሻለሁ፣ እስክመጣ ይህን ታውቅ ዘንድ እጽፍልሃለሁ። እውነት ከሚመስል ውሸት ከተሞላ ጥርጣሬና ኑፋቄ ከነገሰበት ዓለም እየተለየ የተሰጠህን አደራህን ጠብቃል። አደራህን ምን በል ንገሩኝ እስቲ። አደራህን ጠብቅ። ዛሬም አደራችንን እንጠብቅ። ቤተ ክርስቲያን አደራ ናት። ወንጌሉ አደራ ነው። አባቶቻችን አደራ ናቸው። ገዳማቱ አደራ ናቸው። ቅዳሴው አደራ ነው። ማህሌቱ አደራ ነው። ሳይታቱ አደራ ነው። መስቀሉ አደራ ነው። ድንግል ማርያም አደራ ናት። መጠበቅ ያስፈልጋል። የተሰጠህን አደራህን ጠብቅ። ያዕቆብ 12 ልጆች አሉት። ከነዛ መካከል የሚወደው እግዚአብሔር ክብሩን ለአባቱም ለወንድሞቹም የገለጠለት ደገኛው ሰው ማን ነው? ዮሴፍ ነው።
ዮሴፍ የክርስቶስ ምሳሌ ነው። የእግዚአብሔር ልጆች በአንድ ቀን ያዕቆብ ልጁን ዮሴፍን ወደ ወንድሞቹ ይልከው ዘንድ ወደደ። ወንድሞቹ እግዚአብሔር ዮሴፍን እንዴት እንዳከበረው ስላዩ በቅናት ተነሱበት። ገድለውት የሞቱን ወሬ ለአባታቸው እስኪነግሩ ድረስ ቸኩለዋል። ዮሴፍ ከነሱ መካከል እግዚአብሔር እንዴት እንዳከበረው ሲመለከቱ በቅናት ተነስተውበታል። ስለዚህ ዮሴፍን ይጠሉታል፣ እሱ ይወዳቸዋል። እሱ ይቀርባቸዋል፣ እነሱ ይርቁታል። አንድ ቀን ያዕቆብ ዮሴፍን ወደ ወንድሞቹ ስንቅ እንዲያደርስ በዱር በመስክ በጎች ለሚጠብቁ ወንድሞቹ ላከው። ላንተ ይህችን ቅመስ፣ ለወንድሞች ይህንን አድርስ፣ ይሄ አደራ ነው፣ አደራህን ጠብቅ፣ ለወንድሞች ስጥ ይለውና ይልከዋል። ዮሴፍ ወንድሞቹን ፍለጋ በብዙ ደከመ። እያዩ እየተደበቁት፣ ሲቀርባቸው እየራቁት ዮሴፍ በብዙ ባዘነ ደከመ። የያዛት ስንቅ ስታልቅ ከአንድ በረሃ ስር ካለ ዛፍ ስር አረፍ አለ። ሰውነቱ ዛለ፣ ፊቱ ጠቆረ፣ ደከመ። ወንድሞቹ እያዩት ይርቁታል፣ ይሸሸጉታል። እንደውም ወደ ጉድጓድ ወስደን እንግደለው እያሉ ይመክሩበታል። የእግዚአብሔር ልጆች ዮሴፍ ያችን የተደገፋትን ዛፍ እንደተደገፋት ሸለብ አደረገው። የእግዚአብሔር መልአክ ቅዱስ ገብርኤል መጣና በአረጋዊ ሰው ተገልጦለት ተመስሎ ተገለጠለትና የያዕቆብ ልጅ ዮሴፍ እንደምን ውለሃል አለው። እግዚአብሔር ይመስገን የአባቶቼ አምላክ አለ። ምን ሆነሃል? ፊት ጠቅሯል፣ ጉልበትህ ዝሏል፣ ደክሞሃል አለው። አዎ እርቦኝ ደከምኩኝ። አባቴ ለወንድሞቼ ይህንን አደራ እንዳደርስ ሰጠኝ። ወንድሞቼን ፍለጋ በብዙ ደከምኩ፣ ወንድሞቼን አጣው። የያዝኩትም ስንቅ አለቀ፣ ውሃ ጠማኝ፣ ራበኝ፣ ደከመኝ። በዚህ ወድቄ ያገኘህኝ አለው። በእጅ ምን ይዘሃል አለው። አባቴ ለወንድሞቼ እንድሰጣቸው የሰጠኝ አደራ ስንቅ ነው አለው። የሚበላ ነው አለው። አዎ እንዴት የሚበላ ይዘህ ትራባለህ? እንዴት የሚጠጣ ይዘህ ትጠማለህ? በሌላ አገልግሎንም ክፈትና ብላ፣ በሽክና ውስጥ ያለውንም ውሃ ጠጣ አለው። አላደርገው፣ በአባቶቼ አምላክ ስም እምልልሃለሁ አላደርገው። ይሄ አባቴ ለወንድሞቼ እንዳደርስላቸው የሰጠኝ ምንድን ነው አለው። ንገሩኝ። አደራ ነው አለው። የእግዚአብሔር መልአክ ዮሴፍን ወገተው። ዮሴፍ አይደረግም አለ። ጽናቱን አየና መልአኩ ዮሴፍን ባረከው፣ ከወደቀበት አነሳው፣ ወደ ወንድሞቹም የሚሄድበትን መንገድ ጠቆመው። ዮሴፍ አደራውን ተወጥቷል። ቅዱስ ጳውሎስም ጢሞቴዎስን የተሰጠህን አደራህን ጠብቅ አለው። ዛሬ የገሃነም ደጆች ከተባለው ከጠላታችን ከዲያብሎስ ከክፉዎች አላውያን ነገሥታት በዘመነ ነቢያት ሐሳውያን፣ በዘመነ ሐዋርያት ከሃዲያን፣ በዘመነ ሊቃውንት መናፍቃን ከሆኑት ቤተ ክርስቲያንን እረፍት ከሚያሳጡ የገሃነም ደጆች ከሆኑት ቤተ ክርስቲያንን እንድንጠብቅ አደራችን እንድንወጣ ማን ይርዳ? የገሃነም ደጆች ምን አይሏት? ምን ያለው አይችሏትም። ክብር የሆናላት እሱ ነው። ጉልላቷ እርሱ ነው። መሰረቷ እርሱ ነው። መብሏ እርሱ ነው። መጠጧ እርሱ ነው። ጸጋዋ እርሱ ነው። ቤተ ክርስቲያን አንድ ትልቅ ኃይል አላት። እርሱም ቃለ እግዚአብሔር ነው። በዚህ በቃለ እግዚአብሔር ዘመኑን ትዋጃለች፣ ክፉን ዘመን ትሻገራለች፣ እደናው ዘመን ትደርሳለች። ያከበራት ሙሽራ እስኪመጣ ድረስ ማራናታ ጌታ ሆይ ቶሎና እያለች ትናፍቀዋለች። የገሃነም ደጆች አይችሏትም። የመከረን ያስተማረን የአባቶቻችን አምላክ እግዚአብሔር ስሙ ይክበር ይመስገን። ጉባኤውን ያጸናልን፣ አባቶቻችንን ያበርታልን። እግዚአብሔር ይስጥ።